ተነሽልኝ ረዛ ሌባ እውነቴን ነው ያዙን ባሽን አታፍሺብኝ እውነቴን ነው ያበሰልኩት ተነሽ ረዛ ሌባ ምንድነው ጠፋብኝ ያልኩ ወርቅ ከራሷ ቦርሳ ውስጥ ነው የተገኘው ጋሺ እግዚአብሔር ምስክሬ ነው እኔ አልወሰድኩም ደግሞ ትምላለች እንዴ በየትኛው እምነትሽ ነው የምትመዩ በቃ ተረጋጊ ቆይ ተደማመጧ ምን ደማመጣው ተረጋጊ አንቺ እኔንማ አታምኑ ፊት ለፊቷ እኮ ነው የተገኘው ናት እውነቴን ነው እምላለሁ እኔ በፍጹም አላደረኩትም በቃ አታልቅሽ ተነሽ በቃ የሌባ አይነ ደረቅ አሉ በተመሳ ተነሽ ወደ ውስጥ ግቢ ሌባ የት ነው የምትገባው ግቢ ወደ ውስጥ ቆይ ተረጋጊ ምረጋጋው ፍቅር ተረጋጊ እኛ እናወራለን በቃ ግቢ ምን ያርክን ያለው ምንድነው ምን ያርክን ያለው በቃ ተረጋጊ እኔንማ እኮ አታምነው አይደለ ያው ናቲ እኮ ነው ፊት ለፊቷ ፈትሾ ያገኘው በቃ አጋጣሚ ሊሆን ይችላል ምሩ አጋጣሚ ከቦርሳዬ ውስጥ ተወስዶ ነው አጋጣሚ የምትለኝ ምሩ አጋጣሚ ከዚህ በላይ ምን ይፈጣል ስንት ሰቶችን የሰራችው ልክ ነሽ በቃ አንዳንዴ ስተቶችን ማለት ነው አጋጣሚዎች እንደዚህ ያሉ ነገሮች ይፈጠራሉ ምንድነው አጋጣሚ ምንም አትበል ያልካ ተቀባጥርብኝ እሺ ተረጋጊ ችግር የለውም አውጣልኝ ሴትዮ አሁኑኑ አይኗን ማየት አልፈልግም ናቲ ከቦርሳ ነው ያወጣው አው ዳዲ ቦርሳዋን ቼክ አድርግልኝ ብላኝ ማሚ ከዛ ቦርሳዋን ቼክ ሳደርግ እኔ መጀመሪያ የሚገኝ ሁሉ አልመሰለኝም ነበር ከዛ ግን ከቦርሳው ውስጥ ሚስተር ኪስ ውስጥ ተደብቆ ተቀምጦ ነበር ሳይው እንዴት እንደተደነገጥኩ ዳዲ መስማ እስካሁን ራሱ ድንጋጤው አለቀቀኝ በቃ አጋጣሚዎች አንዳንዴ እንደዚህ ይፈጠራል ምናልባት ልብስ ወይ ስታነሳሳ ምናምን ድንገት ገብቶባት ሊሆን ይችላል የኔ ቦርሳ ውስጥ ምን ትሰራለች ምሮ ችግር አንተ ማሚ ይኸውልሽ ምሮ ችግር ፍቅር አውጣልኝ ሴትዮዋን አሁን ዋናው ነገር እቃው መገኘቱ ነው አይደል ማሚ ችግር የለውም በቃ እኔ ይሄን ቢጠፋ እኮ ገዛልሻለሁ እኔ ችግር የለውም አልፈልግም ማሚ እኔ እኮ መገዛቱ አለመገዛቱ አይደለም ለምሮ ቀየን ምንነካው ማሚ ተረጋጊ በቃ ተረጋጊ አንቺ ነገሮችን ለማብረድ ሞክሪ እስቲ ፍቅር አንዳንዴ በቃ ይሁን አይተሽም እንዳላየሽ የሚታለፉ እንዴት ነው ማልፈው ስንት ነገር ነው ማልፋት ማሚ አውጣልኝ አሁኑን አውጣልኝ ሌባ ማሚ ነኝ ውስጥ ንግባ ውስጥ ግን ተረጋግተሽ ቃላቶችን አውጣልኝ ብዬሃለሁ አውጣልኝ ማሚ ተረጋግተሽ ከዛ አሁኑን አይኗን ማየት አልፈልግም አቤት ጋሽ ሂሩት የተፈጠረው ነገር ነው አረ በፍጹም ጋሽ የሞተው ልጄን ቀን ይስጠኝ እኔ በፍጹም አልወሰድኩም እኔ ሻንጣ ውስጥ እንዴት እንደገባው ራሱ ግራ ገብቶኛል ጋሽ እግዚአብሔር ምስክሬ ነው እኔ መቼም እንደዚህ አይነት ነገር አላደርግም ልክ ነሽ አንዳንዴ ያው እንግዲህ ባለማወቅም ድንገት በስተትም ሊሆን ይችላል የገባው ዞሮ እሷም እውነት አላት ምክንያቱም ናቲም ነገረኝ ፊትሽ ነው የተናገሩት እሷም ተናገረች ከሻንጣሽ ውስጥ ነው የወጣው አንቺ በርግጥ ላታረጊው ትችያለሽ ግን ሆኖ ተገኘ አይደል አዎ እኔ ግን በፍጹም አላረኩትም በቃ ያው እንግዲህ ጥፋቶች ይፈጠራሉና ይቅርታ ማለት አለብሽ ጋሽ እኔ እኮ አልሰረኩም ባትሰርቂም እኮ እሷም እውነት አላት እውነት የሆነ ነገር አይተሻል አይደል ማለት ሻንጣሽ ውስጥ ተገኝቷል ይሄን ታምኛለሽ አዎ በምን ምክንያት እኔ ሻንጣ ውስጥ እንደገባ ግን እውነት ነው የምለው እኔ አላውቅም በቃ አሁን ይቅርታ ማለት አለብሽ ይቅርታ በያት ምክንያቱም የታየውን ነገር ከእውነት መሸሻ አስፈልግም ዞሮ በቃ ተፈጠረ አሁን የተፈጠረውን ነገር እንትን ማለት አይደለም ለአንቺም አይምሮሽ ንጹህ የሚሆነው እንደዛ ነው ይቅርታ በያት እሺ ጋሽ እላታለሁ በቃ ጠራታለሁ ይቅርታ ትላለሽ እሺ እባክሽ ይቅርታ አድርጊልኝ
ተነሽ ለኝ እርዛ። እባክሽን ይቅርታ አድርግልኝ፣ በእግዚአብሔር ብዬሻለሁ፣ ይቅርታ አድርግልኝ። ሴትዮ ተነሽ እርዛ። እትዬ ይቅርታ ሳታደርግልኝ አልነሳም። ሌባ ተነሽ እርዛ። እሺ ይቅርታ አድርግልኝ እትዬ፣ ይቅርታ ካላደረግሽልኝ አልነሳም፣ ይቅርታ አድርግልኝ። ይማ ከዚህ ቤት ፈንቅዬ ነበር ማባረር የምፈልገው፣ ግን እንዴት በበን አቅሜ እንዴት አድርጌ ልቻል? ይቅርታ አደረግሽልኝ? ተነሽ እርዛ ከላይ ላይ። እሺ አመሰግናለሁ። ተነሽ እርዛ። ክችን ያለሽ እኮ መስሎኝ ነው። አይ ክፍሌ ውስጥ ነው። ደግሞ ምንድን ነው ያልሽው? ገላዬ ልታጠብ። ስንቴ ነው የምነግርሽ? ባለቤቴ እያለ በዚህ ሰዓት መታጠብ አትችይም አላልኩሽም? እትዬ እኔ እኮ አለርጂክ ስላለብኝ ቶሎ ቶሎ መታጠብ አለብኝ ብዬ አስቤ እኔ አቀባጥርብኝ እዚህ አስሬ ባሌ እያለ እኛ እዚህ እያለን መታጠብ አትችይም። ከፈለግሽ እኛ ከተኛም በኋላ ወይም ደግሞ ስራ በምንሰዓት መታጠብ ትችያለሽ። ምን ዋግም ናት? ግም ለግም አብራዝ ግማሉ። እኔ አብሬሽ እንደዚህ ምን መጨማለቅ አልፈልግም። ሻወር ቤቱና መኝታችን ጎን ለጎን መሆኑን ረሳሽው እንዴ? እሺ ነው ወይስ ሰላማሽ ባሌ ልቀምኝ አስበሽ ነው? አረ በፍጹም እትዬ እኔ እንደዚህ አላስብም። ያው ስለሚበላኝ ገላዬ ልታጥብ ብዬ አስቤ ነው የወጣሁት። ይረዛ ከካ ስራሽን ጠብቀሽ ስሪ። ሁሉ ነገር ነግሬሻለሁ። አስሬ አልደጋግምም። እሺ እትዬ ሁለተኛ እንደዚህ እንዳታረጊ እሺ። ይገግብ ይረዛ። ምን አድርጌ ግን አምላኬ፣ ምን በድዬ ግን ከዛ የመሰለ ኑሮ ያውጥተህ እዚህ ውስጥ ከተትከኝ? ምን አድርጌ ግን? ኧረ አምላኬ፣ ኧረ አምላኬ፣ ኧረ አምላኬ ምን አጠርልኝ? ኧረ አምላኬ የሌለኝን ስም እየተሰጠኝ አድርጌ ናቀው ነገር አደረግሽ እየተባልኩ ነው። ምን አይነት ቤት ነው? ምን ጉድ ነው? እናትና ልጅ አንድ አይነት። በጣም ያሳዝናል። ከዛ የመሰለ ኑሮ ወጥቼ እንደዚህ አይነት ማጥ ውስጥ መግባት አምላኬ እባክህን ምሕረት ስጠኝ እባክህን። እማ ወይ የኔ ልጅ ግን ለምንድን ነው ከአባዬ ጋር አብረን መኖር ማን ጀምረው? ምን አይነት ወሬ እያወራ ነው ናቲ? እማ እኔ እኮ ትንሽ ልጅ አይደለሁም እንዴ? ብዙ ነገሮችን እኮ አያለው፣ አገናዝባለሁ፣ ይገባኛል። እንዴ እኔ እኮ ትልቅ ነኝ። በቃ ደረጀን እንደማትወጁ አውቃለሁ። ናቲ ምን እያልክ ነው? እማ ለደረጀ ምንም አይነት የፍቅር ስሜት እንደሌለሽ በደንብ አውቃለሁ። ስለዚህ እናቴ ከአባዬ ጋር አብረን መኖር ጀምር። ደረጀን በሆነ መንገድ ከዚህ ቤት እናስወጣው። ይኸውልህ ናቲ ድጋሜ እዚህ ቤት ውስጥ እንደዚህ አይነት ወሬ እንድታወራ አልፈልግም። እማ ለምንድን ነው እንደዚህ አይነት ወሬ ማላወራው? ደረጀ ቢሰማስ?
ይስማ። እንደዛም የሚወድህን እኮ የዛን ያህል ጥፍ ነው የሚጠላ። እኔ አሁን የሱ እኔን መጥላት ምንም አያሳስበኝም። ሲፈልግ ይጥላኝ። እኔ አንድ የሚያሳስበኝ ነገር አባዬ ከኛ ጋር መኖሩ መጀመሩ ነው። ይኸውልህ ስለ አባትህ እኔ ነኝ መስዋዕት ስንት መከራ ነገር ያዩበት። ድሮ ነው እሱ። አያስፈልግም እንደዚህ አይነት ወሬ ድጋሚ እንዳታወራ እማዬ፣ እኔ ፊት እንዳታወራ። ስንት ነገር እንዳስቃይ እኔ እንማቀው። እማ ስሚኛ፣ ይኸውልህ አባዬ እኮ አሁን በጣም ተቀይሯል። እንደ በፊት እንደምትይው አይነት ሰው ምናምን አይደለም። አባዬ በጣም የሚገርም የሚደንቅ ሰው ነው። እኔን ይወደኛል። አንቺን እንዴት እንደሚወድሽ እያየሽ ነው አይደለ? በተገኘ ነገር ምንም የምታውቀው ነገር የለም። እማ በተገናኘን ቁጥር እንዴት እንደሚንከባከብሽ ልብ ብለሽ ካየሽው ደግሞ እንዴት አተኩሮ በፍቅር እንደሚያይሽ እኔ ይቸዋለሁ። ሌላ ወሬ አውራ እንግዲህ። ድጋሚ እዚህ ቤት እንደዚህ አይነት ወሬ እንዳታነሳ እየነገርኩ ነው። ተሳስተህም ቢሆን ማሚ ምንድን ነው ግን እንደዚህ የምትሆኝ እንዴ? አንቺ ከዚህ ከደረጀ ጋር ከመኖር ተመችቶሽ ነው እንዴ? ምንም እኮ ደስ አይልም። የሆነ የድሮ ሰው ነገር እኮ ነው እንዴ። አባዬ እኮ ሙድ የገባው ነው በቃ። ይሄ ደረጀ የሚሉት ግን እስከዛሬም ግድ ሆኖብኝ ነው እንጂ ከሱ ጋር መኖረው የሆነ የሚሄድበት ምናምን ቢኖር ከሱ ጋር መኖር አልፈልግም። አንቺም ደግሞ እንደማትወጁ ግድ ሆኖብሽ እንደሆነ ከሱ ጋር እየኖርሽ ያለሽው አማራጭ ስላጣሽ እንጂ አማራጭ ቢኖርሽ እሱ እንደማትፈልጊው እኔ በደንብ ጠንቅቄ ቃለሁ። አታውቀውን ነገር ዝም ብለህ አቀባጠር ነግሬሃለሁ። በቃ ደግመህ ለራስህ እንዳትነግረው ይሄንን። አሁን ቢሰማስ? ይስማ በእናትሽ። የራሱ ጉዳይ ነው። ነግሬሃለሁ ናቲ፣ ሁለተኛ ይሄንን ወሬ እንዳታወራ፣ ለራስህ ደግመህ እንዳትነግረው። በቃ ተይኝ ማለት ነው የምፈልገው። ተይኝ በቃ። ዛሬ ደግሞ ምንድን ነው የሚያናግርህ? አደግ ይሄ ነው ንግግርህ እንዴ? እያወራሁ ያለሁት ነገር እኮ ግልጽ ነው። ምን አለበት አንቺ እንዴ? እኔ አላሳዝነህ? እኔ ሳላሳዝንሽም ለአንቺም ደግሞ መጥፎ ነገር ሳይሆን ጥሩ ነገር ማድረግ እያልኩሽ ያለሁት። ስንት ነገር እንዳደረገ እኔን የማውቀው አልኩ። ድሮ ነዋ። አሁን እኮ ይቅርታ ይጠይቅሻል፣ ይወድሻል። እንዴ የድሮውን እኮ ነው ቢገዝሽ። አባዬ እኮ ተቀይሯል። እንደ በፊቱ አይነት ሰው አይደለም እንዴ። እንታየ ደግሞ አንተ ማለት አንቺ ከዚህ በፊት የምትነግሪኝም አለ አይደል? ግን አሁን ላይ የተለየና ሌላ ሰው እንደሆነ አውቃለሁ። አዎ በቃ ደግሞ ሰምቶ ሌላ ጦርነት እንዳይመጣ ምንድን ነው እናትሽ? ማሚ እንዴ አባዬ ሄሎ አባ እንዴት ነህ? አዎ እኔ ነኝ። ደህና ነህ አባቴ? ማሚ እንኳን የት እንደሆነች እኔ እንጃ። አንተ መሆንን ሳይ እኮ ነው ያነሳሁት። አዎ እኔም በጣም ናፍቀኛል የኔ አባት። ጉድ! የጋሽዬ ልጅ አይደለም እንዴ? ይገርማል። ስልክ የለኝም። ስልክ ቢኖረኝ እኔ በየአምስት ደቂቃው ነበር የምደውልልህ። እሺ ስትመጣ እነግራታለሁ፣ ችግር የለም። እኔም እወድሃለሁ። እሺ አባት። እሺ ቻው።
ናቲ ናቲ ጋሽዬ አልመጣም እኮ ናቲ። አልገባም እንዴ? አዎ እስካሁን አልገባም። ኦኬ። አይ እኔ ከመጣ ብዬ ነበር። ምናልባት ላይብራሪ ገብቶ ሊሆን ይችላል። አጋጣሚ ደግሞ እኔ የሆነ የምፈልገው መጽሐፍ ከሰው አግኝቼ ስለነበር እሱን ይዤለት መጥቼ እኮ ቶሎ ላሳየው ብዬ ነበር። አይ ጋሽዬ የራስ ላልሆነ ነገር እንዲህ የሚጨነቅ እጅግ በጣም ጥሩ ሰው ነው። ለራስ ላልሆነ ምነው ችግር አለ እንዴ? አረ ምንም ችግር የለውም። ያንተ ጥሩነት ገርሞኝ ነው ጋሽ። ያው ሁሉም ጥሩ ቢሆን መልካም ነው። እዛና አለ እንኳን መባልም አይደለም። አረ በጣም ጥሩ ነህ እንጂ የራስ ልጅ ላልሆነ እንደዚህ ስትጨነቅ ሳይክ እንዴት ጥሩ አይደለም ልበል። ማለት እናቴ ነው እያልሻለሽ? አዎ ጋሽዬ እናቴ አስታውቂሻለሁ እኮ እናቴ የኔ ልጅ እኮ። ጋሽዬ ቅድም እኮ አባቴ አትመጣም ወይ ምናምን እያለ ስልክ ሲያወራው ሰምቼ እኮ ነው። አባቴ? አዎ ናቲ? አዎ ናቲ በእናቱ ስልክ አባቴ መቼ ነው የምትመጣው አትመጣም ወይ እያለ እያወራ ነበረ። ምን ነው ጋሽዬ ተሳሳትኩ እንዴ? ናቲ ያንተ ልጅ ነው? ደህና ዋልክ? ሰላም እንዴት ዋልሽ? ናትዬስ? ናቲ አልገባም። እኔ የምልሽ ፍቅር የኔ እህቴ አባት ከሞተ ቆያ? ምን ጥያቄ ነው የምጠይቀኝ? ከሞተ በጣም ረጅም ዓመት እኮ ሆኖታል። አይ እንደሞተ ከሰማያው በጣም ረጅም ጊዜ ሆኖታል ብዬ ነው። ናቲ ራሱ እኮ አውቀውም በጣም ረጅም ዓመት ሆኖታል። እንዴት ዛሬ ልጠይቀኝ ቻልክ? አይ ምንም ያው አንዳንዴ የሞቱ ሰዎች የሚኖሩ አሉ ሞቱ ተብለው እና አለዛ አይ ምንም ችግር የለውም ዝም ብዬ ነው። ቢበላ በላ በቃ በላው። ናትዬ ወይማ ለደረጀ ስለ አባትን አወራው እንዴ? ኧረ አላወራሁትም። አይ አንዳንድ ጥያቄዎች እኮ ጠይቆኝ እኮ ደነገጥኩ። ማ ደረጀ ነው። ምን አለሽ? አይ ሞተ ወይ ምናምን አለ ወይ ምናምን ብሎ ጠየቀኝ። እኔ በጣም ደነገጥኩ። ጠይቆኝ አያውቅም እንዴ? እንደሞተ ያውቃል እንዴ? ማለት ሞቷል ብለሽ የለ ከዚህ ፊት የሚያውቀው እሱን አይደል? የሚያውቀውማ እሱን ነው። ታዲያ እንዴት እንደጠየቀኝ ሁሉ እኔ ግራ ገብቶኛል። በጣም ነበር የደነገጥኩት። በጣም አይ እኔ ምንም አላልኩትም። እሱ ፊት አውርቼም አላውቅም እንደዚህ አይነት እዚህ ቤት ምንም አላወራህም አይደል? ኧረ ምንም አላወራሁም። ለነገሩ ሰው እኮ አያይም አይባልም። ምናልባት አያችሁ እንደ ውጭ ማ ኧረ አይቶን አያውቅም። ከአባዬ ጋርማ አይቶን አያውቅም። ተጠንቀቅ። ከሱ ጋር ስትገናኝ በጣም ተጠንቀቅ። እሺ
እኔ በጣም እየፈራሁ ነው። ምንድን ነው ያለሽ? አይ የኔ አባት አለ ወይ በህይወት አለ አልሞተም ምናምን ብሎ አንዳንድ ጥያቄዎች ጠያይቀኝ። እሺ አይ እኔማ ሞቷል ናቲማ አቆም አልኩት። አልሞተም አትይውም ነበር? እንዴት በቃ ከጠረጠረ አይቀር አንደኛውን ቢያውቅ ነው የሚሻለው። ወደዛ እንዴት እያልከው ናቲ? ታዲያ ምንድን ነው ከዚህ ሰውዬ ጋር እንትን ስንል እንኖራለን እንዴ? በቃ አባቴን በህይወት መኖር ይስማ አብዶ ተናዶ በቃ ይሄድ ነገር ያለው ድጋሚ ስትገናኝ ጥንቃቄ አድርግ። በጣም ጥንቃቄ። እሺ ይሰማኝ ነው። በጣም ጥንቃቄ አድርግ። ሰምቼሻለሁ ማማ። ሴትዮ አጸዳዳሽ ሙሉ? አዎ ሁሉንም ማጸዳት ይችላል። ሙሉ አልጋ ሰላም ሁሉም ቦታ አጸዳድተሻል? አይ ትይ አልጋ ሰላም አላጸዳሁም። ታዲያ ማን እንዲያጸዳልሽ ነው? ነው እኔ ገብቼ ላጸዳልሽ? አይ ትይ አልጋውን ማንሳት ስለማልችል ነው። ይዘሽኛል ሌላ አንሳና ላጽዳ። ስራሽ ምንድን ነው? አይ ስለማልችለው እኮ ነው ትይ። ስራል እዚህ የመጣሽው? አዎ ታዲያ ጽድት አድርጊ። እሺ ናቲ ሲመጣ አጸዳዋለሁ። ማን ያልሽ? ናቲ ሲመጣ አጸዳዋለሁ። ደግሞ እኔ ናቲ ምን ያደርግልሻል? አልጋውን እንዲያግዘኝ እንዲያናሳኝ ነው። ጭራሽ ልጄ ነው የሚያናሳሽ? ሴትዮ ስራሽ ነው። አንሳሽና አጽጂ። ሌላ ወሬ አልችልም። ልትሰሪ ነው የመጣሽው ታውቆሻል። ሙሉ ከስር ገብተሽ አነሳስሽ እዚህ ይሄ እንደ ድመት አፍንጫ ምናምን ስር ምናምን እንዳትጸዳጅ ሙሉ ጽርት ታርጊ። እሺ ትይ አጸዳዋለሁ። ቶሎ በይ። እሺ ወይ ጋሺ እራት ላቅርብ እንዴ? ምን ሆነሽ ነው የምታለቅሽ? ይርት አይ ትንሽ አልጋውን ስር ሳጸዳ እንጨቱ ወድቆ መቶኝ ነው። አልጋ ሳጸዳ? አዎ ስታነጥቂ ስታዘጂ? አረ አልጋውን ስር ሳጸዳ። አልጋንም ያህል ነገር ብቻሽን እዛ ድረስ ምን ለምን አስፈለገ? ተጎዳሽ? ነይስ ይሁን። እሺ ተጎዳሽ በጣም? አረ ምንም አልጋው እንጨቱን መቶኝ ነው። የት ጋር ነው የመታሽ? እስቲ ይኸው ጋሽዬ እዚህ ጋር። አልጋንም ያህል ነገር አንቺ እንዴት ለብቻሽ እዛ ስር ገብተሽ ወይ እርዱኛ አትይም? ናቲ ሲመጣ እንኳን እንዲያግዝሽ ለምን አናገኝም? ያው አጽድተሽ ጠብቂኝ ስላሉኝ እትዬ ናቲ እስኪመጣ ከጠበቅኩ ይቆጣሉ ብዬ ነው። በጣም ጎርቶሻል? ምንም አይለኝም ጋሽዬ ይሻለኛል። አይዞሽ ካልሆነ በቃ ወይ ወጌሻ ይሽ። ኧረ ችግር የለውም ይሻለኛል። ቅድም አሁን ሰዓት ላይ ስለመታኝ ነው። በቃ ማይሻለሽ ከሆነ ወጌሻ ያሻል ካለ እሺ ጋሽዬ እራቱን ላቅርብ? እራት ቆይ ትንሽ ቆያለሁ አሁን አልበላም። እሺ አልጋን ብቻ አንስቶ አልጋ ለማጽዳት አንቺ እዛ ድረስ መሄድ የለብሽም እኮ።
ምን ይልት ማሚዬ ምን ሆንክ? ኳስ ግጥም ያለን አላልኩሽም ነበር? ብታይ በጣም ነው ግሪን ያመመኝ። ወድቄ ጎዳክ ጎዳክ? ወጣረማ እንዴ ተይ ስታሽ ተወኛል። በቃ ወጌሻ ቤት እንሂዳ። አረ ለምን ወጌሻ ቤትማ አልሄድም። ከነስ ወጌሻ ቤት እንሂድ። አረ አደር ያመሃል። አረ ወጌሻ ቤት እንኳን አልሄድም። አረ ያመሃል ሲያደር ዳዲ ያሸኛል። እሱ ደግሞ የትኛው የሚያውቀው ነው የሚያሽግ? እኮ ባለሙያ ያስፈልጋል። ማን ዳዲ? አረ በጣም ያውቅበታል ማሸት። እሱ የትኛው የሚያውቀው ነው? አሁን ተነስና እንሂድ። ካደረ ጥሩ አይደለም። አረ ማሚ ዳዲ በጣም ይችላል። ሂሩት እኮ ወለማ ላይ ነው ግሪና ማሚ ምናምን ብላ ሲያሻት አይቼ በቃ በጣም ነው ያሻት። ወዲያው ነው እንደውም የተሻላት። አረማመዱ ሁሉ ተቀየረ እኮ ወዲያው። እውነት በጣም ነው የሚያሸው ማለት በቃ በደንብ እያሻት ምናምን ነበር። ሽት ነው ያደረጋት ብታይ። እስማ እኔ እሱ እንዲያሸኝ ነው የፈለጉት። እሱ ካሸኝ ይሻለኛል። እስኪመጣ እየጠበቁ ነው። አሻት እንዲህ በጣም አሻት። እግሯን ይዞ በቃ ረዥም ሰዓት ሲያሻት የነበረው ብታይ። እየጮኸች እሷ ሁሉ እየጮኸች ምናምን ነበር። አይ ጥሩ ነው። አንተ ጎበዝ ነህ በጣም ስታሽ ትችልበታለህ ምናምን አለችው። ስለዚህ እሱ ቢያሸኝ ይሻለኛል። ጥሩ ነው። ወይ ሂሩት ከቻለች ጠይቃት እንዴ ራሱ። አይ አባት መጥቶ ይሻላል። እሺ ማሚ